ፍቅር በጣም ደነገጠች። የባርኮት ፍቅረኛ ፍቅርን አነቀቻት። ፍቅር እናቷ ከቤት ከወጣች በኋላ አደይ ላይ ሌላ ሰው ነው የሆነችባት። የባርኮትን ፍቅረኛ ፍቅርን ለመበቀል ብላ ነው፣ በፍቅር ምክንያት ነው የባርኮት እናት ጠልታት ከቤት ያስወጣቻት። ለዛውም ሰራተኛ ሁሉ ነበር ያደረገቻት። ይሄን ሁሉ ነገር ያደረገችው እሷ ለገንዘብ ብላ ነው። ፍቅር ደግሞ እንግዲህ ታውቃላችሁ በጣም መጥፎ ልጅ ናትና፣ ስለዚህ በጣም እነ ኪንጎና ዳይመንድ ጋር ሄዳ ራሱ በቃ አደይ እህቴ ናት ምናምን እናቴ ስለ አደይ አባቷ ልታወራው ስለፈለገች ስልክ ቁጥሩን እፈልጋለሁ ነው ያለችው። ይሄን ሁሉ ያደረገችው ለምንድን ነው? የአዴን አባት ጠርታ አዴን አሳልፋ ልትሰጣት ማለት ነው። ፍቅር የእውነት ሰይጣን የሚቀናባት ልጅ ናት። በጣም ነው የምታናድደው። በተለይ ዛሬ አሁን ላይ ባደረገችው ወይም በዚህ ክፍል ባደረገችው በጣም ነው የተናደድኩባት እውነት ለመናገር። የባርኮት ፍቅረኛም ደግሞ እንግዲህ እንደምታውቁት በጣም ሰይጣን ናት ከሷ የባዘችና ሁለቱም እንግዲህ ሊተላለቁ ሊጫረሱ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የጽናት ዩቲዩብ ቤተሰቦች ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ውዶቼ እንግዲህ ተወዳጁ የአደይ ድራማ እንግዲህ በተለመደው ሰዓት ተለቋል። እጅግ በጣም የሚገርም ነገር ተፈጥሯል። ፍቅር አሁንም ከሌሎቹ ጋር ጥሩ ሰው ትሆናለች። አደይ ጋር ስትሆን ግን ሌላ ሰው ትሆናለች። ባርኮት ወንድሟም አደይ ጋር ጥሩ እህታማች እንደሆኑ ነው የሚያውቀው እንጂ ከአደይ ፊት ለፊት ሌላ ሰው ናት፣ ከወንድሟና ከሌላው ሰው ፊት ለፊት ሌላ ሰው ናት። ፍቅር ማለት ነው በጣም ትወናውን እየተወነች ነው ማለት ነው። በጣም ቀልድ እየቀለደች ነው ማለት ነው ፍቅር። ይህን ነገር ግን ከዚህ በኋላ ባርኮት ወንድሟ ቢያቅ በጣም ነው የሚጠላት ፍቅር ማለት ነው። ምክንያቱም እያደረገች ያለችው ነገር እጅግ በጣም የሚያናድር ነገር ስለሆነ ማለት ነው። እውነት ለመናገር ፍቅር እያደረገች ያለችው ነገር በጣም ነው የሚያስጠላው። ሁላቸውም ማለት ነው ሁላቸውም እያስመሰለች እንደሆነ ዳይመንድም ኪንጎም እያስመሰለች እንደሆነ አውቀዋል ማለት ነው። ግን ደግሞ ለሷ በኋላ ላይ በጣም ከባድ ነገር ሊሆንባት ይችላል ለፍቅር ማለት ነው። ወንድሟ በተለይ ይሄን ነገር ካወቀ ምን ሊያደርጋት እንደሚችል አስቡ ማለት ነው። እናቷም ደግሞ ጥሩ ሰው የሆነችና ልጇ የተለወጠችላት መስሏት ነበረ። ግን ፍቅር መቼም ቢሆን አትለወጥም። አደይም እንግዲህ ያለው ነገር በጣም እየከበዳት ነው ቤተሰቦች። ምክንያቱም ፍቅር ደህና ሰው የሆነች መስሏት ነበረ። ግን ደግሞ እናቲቱ ከሄደች በኋላ ግን ሌላ ሰው ነው የሆነችባት ማለት ነው። አደይ እውነት ለመናገር መኖር ሁሉ ነው ያስጠላት። በቃ በዛም በዚህም ህይወት ጨልሞባታል። ምን ማድረግ እንዳለባት ራሱ ግራ ገብቷታል ማለት ነው ቤተሰቦቼ። አላቅም እውነት ለመናገር በጣም ከባድ ነው አውቃለሁ። ህይወትን ለመለወጥ ሲባል ብዙ ነገር ይፈጠራል። ግን ደግሞ የአደይ ደግሞ ፈተናዋ በጣም በዛ ማለት ነው ቤተሰቦቼ። እውነት በጣም ነው ያሳዘነችኝ። እዚህ ጋር ሊዲያ አለች፣ እዚህ ጋር የባርኮት ፍቅረኛ አለች፣ እዛ ጋር ፍቅር አለች። በቃ የትኛውን መቋቋም እንዳለባት በዚህ ጋር ደግሞ ቤተሰቦቿ ወይንም ደግሞ አባቱ እና አባቷም እንግዲህ ለሌላ ሰው ሊዲራት በዚህ ጋር መከራዋን ያበላታል። እዚህ ጋር ደግሞ ከተማ ውስጥም ስራ መስራት አልቻለችም። የሆነት በጣም ነው የምታሳዝነው ፍቅር። እንግዲህ እዚህ ጋር ባርኮት ሲመጣባት በጣም ነበር የደነገጠችው። ምክንያቱም ውጭልኝ ከዚህ ስትላት ነበር እንግዲህ ባርኮት የደረሰው ማለት ነው። ከዛም በኋላ እንግዲህ በጣም ነበረ የደነገጠችው። ምክንያቱም እውነቱን ያወቀባት መስሏት ማለት ነው። መቼም ሌባ ቢሆን ማመለጫ ያጣሙ ነው ለመናገር ቤተሰቦች። ትንሽ በጣም ከባድ ነው። ብቻ ግን እውነት ለመናገር አሁን ላይ ለማንም ሰው ፍቅር መቀበል አልችልም ብላለች። የባርኮትንም ሆነ የዴቭን ፍቅር መቀበል አልችልም፣ በጣም ብዙ ነገሮች አሉብኝ። ክፍለ ሀገርም ዴቭን ነግረዋለች። ዴቭንም ያየሁበትን የህይወት ነገር አይተሃል። ስለዚህ በአሁኑ ሰዓት ፍቅር መቀበል አልችልም፣ የፍቅር ህይወት አልፈልግም ብላለች። እና ዴቭ እንግዲህ በጭራሽ እሷን መተው የሚችል አይመስለኝም። አላቅም እውነት ለመናገር የባርኮትን ፍቅረኛ ሌላ ነገር ናት። እዚህ ጋር ፍቅርም በቃ ማለት እዛ ቤት ወጥታ ሌላ ቤት መግባት አለባት ብዬ ነው የማስበው እኔ አደይ ማለት ነው። ምክንያቱም ከዚህ ቤት ውጭ ሌላ ቤት ስራ የለም እንዴ? ተከብራ የምትሰራበት ቤት አለና ከዚህ ቤት አደይ መውጣት አለባት። ፍቅር መቼም እንደማትቀይር ስለምታውቅ ከዚህ ቤት አደይ መውጣት አለባት ብዬ ነው የማስበው። እስኪ የኔ ተመልካቾች ምን ትላላችሁ? አደይ ከዚህ ቤት መውጣት አለባት ብዬ ነው የማስበው። ምክንያቱም በጭራሽ አደይ ከዚህ ቤት ካልወጣች አይፈጠርም ማለት ነው ቤተሰቦች። ምክንያቱም ፍቅር እያደር ሌላ ሰይጣን ነው። አሁን እንደውም አባቷን ጠርታ እቤት ልታመጣ ሁሉ ነው የፈለገችው ማለት ነው። እቤት መጥቶ እንዲያወጣት ከቤት ማለት ይሄን ነው እያሰበች ያለችውና ለሷ ደግሞ ይሄ ነገር በጣም አደጋ ነው ብዬ አስባለሁ። ለምለም እዛ ጋር ከፍቅረኛዋ በቃ ሌላ ችግር ውስጥ ገብታለች በሴቶቹ የተነሳ ማለት ነው። በጣም ነው የሚያሳዝነው።